ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ክርስቲያኖ ሮናልዶ በእንባ በተሸኘበት የምሽቱ የፖርቹጋልና የስፔን ጨዋታ የስፔን ብሔራዊ ቡድን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም በጨዋታው ዙሪያ ያላችሁን ሀሳብ አስተያየት፣ እንደዚሁም በክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫ ጨዋታ በማድረጉ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ምሽት 4 ሰዓት ላይ በተደረገው የፖርቹጋልና የስፔን ብሔራዊ ቡድን የ16ቱ የጥሎ ማለፍ ጨዋታ ሚካኤል ሞሪኖ 91ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ስፔኖች አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ይህ ጨዋታም ለክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫው ጨዋታ ሆኖ መጠናቀቅ የሚችል። እንደምታስታውሱት ከጨዋታው በፊት በነበረ ጋዜጣዊ መግለጫ ላይ ክርስቲያኖ ሮናልዶ በሰጠው አስተያየት ይህ የዓለም ዋንጫ በፖርቹጋል ብሔራዊ ቡድን የማደርገው የመጨረሻው የዓለም ዋንጫ ጨዋታ ነው የሚል አስተያየት መስጠቱ አይዘነጋም እና ትናንትና ምሽት በስፔን ብሔራዊ ቡድን መሸነፉ ተከትሎ ከዚህ በኋላ በዓለም ዋንጫው ላይ የማንመለከተው ይሆናል። ይህ ለእግር ኳስ ዓለም በጣም አሳዛኝ የሚባል ዜና ነው። በተለይ ደግሞ ለደጋፊዎቹ በጣም የሚያሳዝን ዜና ነው። እንዲሁም አብዛኞቹ ደጋፊዎችም በቲክቶክ እንደዚሁም በተለያዩ የሶሻል ሚዲያዎች ላይ ከዚህ በኋላ የፖርቹጋል ጨዋታን አንመለከትም፣ የፖርቹጋል ብሔራዊ ቡድንም ደጋፊ አይደለንም የሚል አስተያየትም ሲሰጡ መደመጥ ችሏል። በጣም ብዙ የሚባሉ የእግር ኳስ ተመልካቾች እኛ ሀገርም ያለ ነገር ነው ለክርስቲያኖ ሮናልዶ ሲሉ የፖርቹጋልን እያንዳንዷን ጨዋታ ሲመለከቱ ነበር። ከዚህ በኋላ ግን ክርስቲያኖ ሮናልዶ በፖርቹጋል ማሊያ የማንመለከተው ከሆነ የፖርቹጋልን ጨዋታ ይመለከታሉ ተብሎ አይጠበቅም። በእርግጥ የመጨረሻው የዓለም ዋንጫ ነው ያለው እንጂ ከዚህ በኋላ ለፖርቹጋል ብሔራዊ ቡድን አልጫወትም የሚል አስተያየት አልሰጠም። ምናልባትም በወዳጅነት ጨዋታዎች ላይ ሊሳተፍ የሚችልበት እድል አለ። በዚህ ዙሪያ በሰጠው አስተያየት ምንድን ያለው አሁን ወደ እረፍት ሄዳለሁ፣ ከዛ በኋላ ግን ከቤተሰቤ ጋር ተነጋግሬ የመወስነው ውሳኔ ይኖራል የሚል አስተያየትን ነው የሰጠውና ምናልባትም በቀጣይ ዓመት በሚኖሩ የወዳጅነት ጨዋታዎች ወይም ደግሞ የኔሽንስ ሊግ ጨዋታዎች ላይ ሊሳተፍ የሚችልበት እድል አለ ተብሎ ይጠበቃል። በእርግጥ በጣም ብዙ ጨዋታዎችን ላይጫወት ይችላል። ነገር ግን ደግሞ ከዚህ በኋላ ቢያንስ አንድ ጨዋታን ያደርጋል ተብሎ ነው የሚጠበቀው። በተለይ በሀገሩ በፖርቹጋል የሚደረግ አንድ የብሔራዊ ቡድን ጨዋታን ይሳተፋል ተብሎ ነው የሚጠበቀው። ከዚህ ቀደምም ፔፔ ይህንን ሲያደርግ ተመልክተናል። የመጨረሻ ጨዋታውን በሀገሩ በፖርቹጋል የተደረገው ላይ ነበረ መሳተፍ የቻለው። በዛም ደግሞ በጣም ድንቅ የሚባል ሽኝት ሲደረግለት መመልከት ይችለናል እና አሁንም ክርስቲያኖ ሮናልዶ ተመሳሳይ ነገር ሊያደርግ የሚችልበት እድል አለ። ስለዚህ በቀጣይ ዓመት በሚኖሩ አንዳንድ የሀገራት ጨዋታዎች ላይ ሊሳተፍ ይችላል። በዓለም ዋንጫው ላይ ግን በድጋሚ የማንመለከተው ይሆናል። ክርስቲያኖ ሮናልዶ ላለፉት 23 ዓመታት ከ18 ዓመቱ ጀምሮ ለፖርቹጋል ብሔራዊ ቡድን ሲጫወት የተመለከትነው ተጫዋች ነው። ለመጀመሪያ ጊዜም በትልቅ መድረክ ላይ የፖርቹጋል ብሔራዊ ቡድንን የወከለው 2004 ላይ በፖርቹጋል በተደረገው የአውሮፓ ዋንጫ ጨዋታ ነው የነበረው። ይዛኔ የምታስታውሱት ከሆነ የምድብ የመጀመሪያ ጨዋታ ከግሪክ ጋር በተገናኙበት ሰዓት ላይ ተቀይሮ በመግባት ነበረ መጫወት የቻለው። ይዛኔም በጣም ምርጥ የሚባል እንቅስቃሴ ማድረጉን ተከትሎ ከዛ በኋላ በተደረጉ እያንዳንዷ ጨዋታዎች ላይ መሳተፍ የቻለ ተጫዋች ነው የነበረው። ሀገሩንም እስከ ፍጻሜ እንድደርስም ማድረግም ችሎ ነበር። እናም ከ2004 ጀምሮ እስከ ትናንትና ምሽት ድረስ ሀገሩን ሲወክል መመልከት ችለናል። በእነዚህ በወከለባቸውም ዓመታት በጣም ብዙ ጎሎችን ሲያስቆጠር ተመልክተናል። በጣም ብዙ አሲስቶችንም ሲያደርግ የተመለከትነው ተጫዋች ነው። የሀገሩንም ፖርቹጋልን በዓለም መድረክ በጣም አስደናቂ የሚባል ደረጃ ላይ እንድትቀመጥ እንደዚሁም ደግሞ 3 ዋንጫዎችንም እንድታሸንፍ ማድረግ የቻለ ተጫዋች ነው። አንድ የአውሮፓ ዋንጫ፣ 2 ደግሞ የኮንፈረንስ ሊግ ዋንጫዎችን የፖርቹጋል ብሔራዊ ቡድን ስታነሳ የክርስቲያኖ ሮናልዶ አስተዋጽኦ በጣም ላቅ ያለ ነው የነበረው። ትናንትና ግን ለሀገሩ ብሔራዊ ቡድን ጎሎችን ማስቆጠር ባለመቻሉ ምክንያት ሀገሩ ስትሸነፍ መመልከት ይችለናል። እንደ አጠቃላይ ጨዋታውን ከተመለከትን የስፔን ብሔራዊ ቡድን የተሻለች ነው የነበረችው። በተለይ ደግሞ ወደፊት በመሄድ ረገድ ስፔኖች በጣም የተሻለ የሚባል እንቅስቃሴን ማድረግ ይችላል። በአጠቃላይ በጨዋታው ላይ የነበረውን ስታት ስንመለከት የስፔን ብሔራዊ ቡድን 55% ኳሱን መቆጣጠር ችሎ ነበረ። 1.69 ኤክስፔክትድ ጎል አስመዝግቧል። 15 ሙከራዎችን አድርጓል። ከነዚህ መካከል ደግሞ 6ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም በጨዋታው ላይ 3 ትልልቅ እድሎችን ፈጥሮ ነበረ። አንዱን ወደ ግብነት ቀይረው 2ቱን ሊሰቱት ችሏል። የፖርቹጋል ብሔራዊ ቡድን በበኩሉ በጨዋታው ላይ 0.63 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻለው። 10 ሙከራዎችን ማድረግ ሲችሉ 2ቱ ብቻ ናቸው ኢላማውን የጠበቀ ሙከራ መሆን የቻሉት። እንደዚሁም በጨዋታው ላይ 1 ብቻ ነው ትልቅ እድል መፍጠር የቻሉትና የስፔን ብሔራዊ ቡድን በጨዋታው ላይ በጣም የተሻሉ ነው የነበሩት። ይህንንም ጨዋታ አሸንፈው ወደ ቀጣይ ዙር ማለፋቸውም የሚገባቸውን ነው ማግኘት የቻሉት። ምክንያቱም በጨዋታው ላይ ጎል ለማስቆጠር ጥረት ሲያደርጉ የነበሩት የስፔን ብሔራዊ ቡድን ናቸው። በጣም ብዙ ሙከራዎችንም ሲያደርጉ መመልከት ይችላል። በስተመጨረሻም እንግዲህ የሚገባቸውን ውጤት አግኝተው መውጣት ችሏል። የፖርቹጋል ብሔራዊ ቡድን በአንጻሩ ግን በጣም ኳሶችን ሲያቀዘቅዙ ተመልክተናል። ወደፊት
ወደፊትም ለመሄድም ብዙ ጥረቶችን ሲያደርጉ አልተመለከትንም። እንዲሁም ጨዋታውን የበለጠ ሲያቀዘቅዙን የተመለከትናቸው ብዙ ኳሶችም ወደ ኋላ ሲመለሱ ተመልክተናል። እርስ በርስም ብዙ ጊዜ ሲቀባበሉ ነው የተመለከትናቸው። የምታስታውሱ ከሆነ ፖርቹጋል ከዲሞክራቲክ ኮንጎ ጋር ባደረገችው ጨዋታ ሶስቱ የመሀል አማካኝ ተጫዋቾች ቪቲኒያ፣ ኔቬዝ እና ብሩኖ ፈርናንዴዝ ኳሱን በጣም ሲያቀዘቅዙት ነበረ። ለአጥቂው ክፍል ኳሶችን ሲያቀብሉ አልተመለከትንም የሚል አስተያየት ሲሰጣችሁ ነበረ። በተመሳሳይ መልኩ በትናንትና ጨዋታ ላይም ይህንን ነገር ነው የተመለከትነው። ጆ ኔቬዝ፣ ቪቲኒያ እንደዚሁም ደግሞ ብሩኖ ፈርናንዴዝ ኳሶችን በጣም ሲያቀዘቅዙ ነው የተመለከትናቸው። ወደ አጥቂው ክፍል ብዙ ኳሶችን ሲያቀብሉ አልተመለከትናቸው። ብዙ እድሎችንም ሲፈጥሩ አልተመለከትናቸውም። የበለጠ ደግሞ የሚያበሳጨው ሶስቱንም ተጫዋቾች ስንመለከታቸው በተለይ በክለባቸው እያደረጉ ያሉትን አስተዋጽኦ እያደረጉት ያሉትን እንቅስቃሴ ስንመለከት ከዚህ የተሻሉ ተጫዋቾች እንደሆኑ ሁላችንም እናውቃለን። ብሩኖ ፈርናንዴዝ በተጠናቀቀው የፕሪሚየር ሊግ ሲዝን 21 አሲስቶችን ማድረግ ይችላል። አብዛኞቹ አሲስቶችን ከተመለከታችሁ ደግሞ ክሮሶችን ሲያደርግ ነው ስንመለከት የነበረው። ክርስቲያኖ ሮናልዶ ደግሞ ለእንደዚህ አይነት አጮት በጣም የሚመች ተጫዋች ነው የነበረው። ብዙ ክሮሶችን ቢያደርግለት ኖሮ ከነዚህ ብዙ ክሮሶች መካከል ቢያንስ 1 እና 2 ጎሎችን ማስቆጠር የሚችል ተጫዋች ነው የነበረው። ነገር ግን ብሩኖ ፈርናንዴዝ ያንን ነገር ሲያደርግ አልተመለከትንም። ጆአው ኔቬዝ እና ቪቲኒያንም በፒኤስጂ ስንመለከታቸው በጣም ብዙ ኳሶችን ሰንጥቀው ሲያቀብሉ ተመልክተናል። ስሩ ቦሎችን ሲያቀብሉ ተመልክተናል። በፖርቹጋል ብሔራዊ ቡድን ግን ይህንን ነገር ሲያደርጉ አልተመለከትንም። ቢያንስ ለክርስቲያኖ ሮናልዶ እንደዚህ አይነት ኳሶችን ባያቀብሉ እንኳን ራሱ ለጆዋ ፊሊክስ እና ለፔድሮ ኔቶ ማቀበል ይገባቸው ነበረ። ሊያስሮጧቸው ይገባ ነበረ። 1 ለ1 በተደጋጋሚ ከተከላካዮች ጋር እንዲገናኙ ማድረግ ይገባቸው ነበረ። ነገር ግን ይህንን ነገር ማድረግ ሳይችሉ ቀርቷል እና በክለባቸው በጣም የሚታወቁበት ትሬድ የሆነ እንቅስቃሴያቸውን በፖርቹጋል ብሔራዊ ቡድን ለማድረግ ያን ያህል ጥረት ሲያደርጉ አልተመለከትናቸውም። በእርግጥ ምናልባት በአሰልጣኙ ይዞት በገቡት የጨዋታ ስታይል ምክንያት ሊሆን ይችላል ያንን ያላደረጉት። እንደዛም ቢሆንም ግን እነዚህ ተጫዋቾች ኳሊቲ አላቸው። በተሰጣቸው የጨዋታ ስታይልም የተለያዩ እድሎችን መፍጠር ይችሉ ነበረ። ነገር ግን ያንን ነገር ለማድረግ እድሎችን ለመፍጠር ያን ያህል ከፍተኛ የሚባል ጥረት ሲያደርጉ አልተመለከትናቸውም። ምናልባትም ላተስማሙበት ትችላላችሁ። ከዚህ ቀደምም ስላችሁ እንደነበረ ብሩኖ ፈርናንዴዝ ከዚህ በኋላ በፖርቹጋል ማሊያ ክርስቲያኖ ሮናልዶ ሲጫወት ማየት የሚፈልግ አይመስለኝም። እንደዚሁም ክርስቲያኖ ሮናልዶ ወጥቶ የቡድኑ አምበል፣ የቡድኑ ወሳኝ ሰው፣ እንደዚሁም የቡድኑ ፈላጭ ቆራጭ መሆን የሚፈልግ ይመስለኛል። ለዛም ይሆናል እንግዲህ ብዙ እድሎች ለክርስቲያኖ ሮናልዶ እየፈጠረለት እያለው ነው እንጂ የብሩኖ ፈርናንዴዝን ኳሊቲ ከተመለከትን በተለይ በደካማው ማንቸስተር ዩናይትድ እንኳን ሲያሳይ የነበረው እንቅስቃሴ ከተመለከትን ከዚህ በጣም ትልቅ የተሻለ ተጫዋች እንደሆነ ሁላችንም እናውቃለን። ይህንን ነገር ግን በፖርቹጋል ማሊያ ማድረግ የተሳነው ተጫዋች ነው። በእርግጥ በዚህ ዓለም ዋንጫ ላይ ብቻ አይደለም፣ ከዛ በፊትም በነበሩ ጨዋታዎች ላይ ብሩኖ ፈርናንዴዝ ያን ያህል ምርጥ የሚባል እንቅስቃሴን ሲያደርግ አልተመለከትንም። እንዲሁም የበለጠ ክርስቲያኖ ሮናልዶ በሚወጣበት ሰዓት ወይም ደግሞ በጨዋታው ላይ ባልኖረበት ሰዓት በጣም ሲሯሯጥ በጣም ሲደክም የተመለከትንባቸው የተለያዩ አጋጣሚዎች አሉና በትናንትናው ጨዋታ ላይም ይህንን ነገር ነው በደንብ የተመለከትነው። እንደዚህ አይነት ነገሮችን ስትመለከቱ የአርጀንቲና ብሔራዊ ቡድን በጣም ነው የሚያስቀናው። ምክንያቱም እያንዳንዱ ተጫዋች ትልቅ ነኝ ሳይል ለሜሲ ነው ሲሯሯጥ የምንመለከተው፣ ሲጋደልለት የምንመለከተው። ሜሲ የሆነ ነገር እንዲያሳካ በጣም ከፍተኛ ጥረት ሲያደርጉ ተመልክተናል። በፖርቹጋል ብሔራዊ ቡድን ግን የዚህ ተቃራኒ ነው እየተመለከተን የምንገኘው። ለክርስቲያኖ ሮናልዶ ብለው የሚጫወቱ የለም። እንዲሁም በክርስቲያኖ በተቃራኒ ነው እየተጫወቱ የሚገኙት። ምናልባት ክርስቲያኖ ሮናልዶ በአርጀንቲና ብሔራዊ ቡድን ውስጥ ቢሆን ኖሮና የአርጀንቲና ብሔራዊ ቡድን ለሜሲ የሚያሳዩትን ነገር ለክርስቲያኖ ሮናልዶ አሳይተው ቢሆን ኖሮ እስካሁን ድረስ በዓለም ዋንጫ ላይ ቢያንስ 2 ጊዜ የዋንጫ ባለቤት መሆን ይችል ነበረ። ነገር ግን በፖርቹጋል ብሔራዊ ቡድን ውስጥ በመሆኑ ምክንያት በዓለም ዋንጫ ላይ ብዙ ርቀቶችን መጓዝ ሳይችል የቀረ ተጫዋች ነው ብዬ ነው እኔ በግል የማስበው። ምክንያቱም ክርስቲያኖ ሮናልዶ ካለው ሞራል አንጻር ካለው ብቃት አንጻር ከዚህ የተሻለ ይገባው ነበረ። ነገር ግን የፖርቹጋል ብሔራዊ ቡድን ተጫዋቾች ለሱ የሚገባውን ነገር ማድረግ ሳይችሉ ቀርተው አሁን ላይ እንግዲህ በ16 የጥሎ ማለፍ ጨዋታ ከ2026 የዓለም ዋንጫ ሊሰናበቱ ይችላል። በዚህ ምክንያትም ደግሞ ካሁን በኋላ በዓለም ዋንጫ ላይ ክርስቲያኖ ሮናልዶን የማንመለከተው ይሆናል። በዚህ ግን የፖርቹጋል ብሔራዊ ቡድን የበለጠ ሊበሳጩ ይገባ ነበር። ምክንያቱም ክርስቲያኖ ሮናልዶ ይህንን ብሔራዊ ቡድን ከ18 ዓመቱ ጀምሮ በጫንቃው ተሸክሞ ነው እዚህ ድረስ ማድረስ የቻለው። በተለይ ደግሞ ያለፉትን 15-20 ዓመታት በክርስቲያኖ ሮናልዶ ብቃት ነው እዚህ ደረጃ ላይ መድረስ የቻሉት። እሱ ባይኖር ኖሮ አሁን የደረሱበት ደረጃ ላይ መድረስ አይችሉም ነበረ። ነገር ግን አብዛኞቹ የፖርቹጋል ብሔራዊ ቡድን ተጫዋቾች ይህንን ነገር ዘንግተውት እሱን ሲንቁት መመልከት ችለናል። ይሄ ደግሞ በጣም የሚያሳዝን ነው። ከዚህ በኋላ ያለሱ ደግሞ ምን ያህል ርቀት መጓዝ ይችላሉ የሚለውን አብረን የምንመለከት ይሆናል። ነገር ግን አብዛኞቹ የክርስቲያኖ ሮናልዶ ደጋፊዎች የነበሩ ለሱ ሲሉ የፖርቹጋል ብሔራዊ ቡድንን ጨዋታ ሲመለከቱ የነበሩ ደጋፊዎች ግን ከዚህ በኋላ የፖርቹጋል ብሔራዊ ቡድንን የማይመለከቱ ይሆናል። በዛው ልክም ፖርቹጋሎችም የሚያገኙትን ገቢ የሚያጡ ይሆናል።
ከዚህ በኋላ የፖርቹጋል ደጋፊ የፖርቹጋል ተወላጅ ብቻ ነው የሚሆነው። በዚህም ደግሞ ፌዴሬሽኑም ሊያዝን ይገባል፣ እንደዚሁም የፖርቹጋል ተወላጆችም ሊያዝኑ ይገባቸዋል። የበለጠ ግን ተጫዋቾቹ በጣም ሊያዝኑ ይገባቸዋል። ነገር ግን እነሱ ይህንን ነገር ገና አላስተዋሉትም። ከዚህ በኋላ ግን የክርስቲያኖ ሮናልዶን ተጽዕኖ በደንብ የሚመለከቱት ይሆናል ብዬ ነው የማስበው። እናም ክርስቲያኖ ሮናልዶ ከዚህ በኋላ በዓለም ዋንጫው ላይ በፖርቹጋል ብሔራዊ ቡድን ማሊያ የማንመለከቱ ይሆናል። ነገር ግን ምናልባት ቀደም እንዳልኳችሁ በወዳጅነት ጨዋታዎች እንደዚሁም ደግሞ በኔሽንስ ሊግ ጨዋታዎች ላይ ምናልባትም ልንመለከተው የምንችልበት እድል አለ። በትናንትና ምሽት ጨዋታ ግን የመጨረሻ የዓለም ዋንጫ ጨዋታ መሆኑን ተከትሎ ጨዋታውን ልክ እንደተጠናቀቀ ሲያለቅስ መመልከት ችለናል። እንባውን ሲያነባ መመልከት ችለናል። በዚህም ደግሞ በጣም ብዙ የሚባሉ ደጋፊዎችም ከክርስቲያኖ ሮናልዶ እኩል አብረው ሲያነቡ የተመለከትንበትም ሁኔታ አለ እና የትናንትናው ቀን ለእግር ኳሱ ዓለም ለክርስቲያኖ ሮናልዶ ደጋፊ በጣም ትልቅ ቀን የነበረው፣ በጣም አሳዛኝ ቀን የነበረው። የበለጠ የሚያሳዝነው ደግሞ በስፔን ብሔራዊ ቡድን ተሸንፎ መውጣታቸው ነው። ይሄ የዓለም ዋንጫው የመጨረሻው የዓለም ዋንጫው ይሆናል ተብሎ ተጠብቆ ነበርና የመጨረሻው የዓለም ዋንጫ የሚሆን ከሆነ ደግሞ ዋንጫውን ለማሸነፍ የፖርቹጋል ብሔራዊ ቡድን ተጫዋቾች ከሱ ጋር አብረው በጣም ይለፋሉ ተብሎ ተጠብቀው ነበር። ያላቸውን ሁላ ይሰጣሉ ተብሎ ተጠብቀው ነበር። ነገር ግን ተጫዋቾቹ ያንን ባለማድረጋቸው ምክንያት በ16ቱ የጥሎ ማለፍ ጨዋታ ለፍጻሜ ሳይደርስ ክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫ ጨዋታውን ማድረግ ይችላልና ይህም የበለጠ የሚያሳዝን ነው። በትናንትናው ጨዋታ ላይ ግን የስፔን ብሔራዊ ቡድን ካደረጉት እንቅስቃሴ አንጻር ይሄ ድል ይገባቸዋል፣ ወደ ሩብ ፍጻሜ ማለፋቸው የሚገባቸውን ነው ያገኙት። በፖርቹጋል ብሔራዊ ቡድን ግን አንዳንድ ተጫዋቾች ያሳዩት እንቅስቃሴ ግን በጣም የሚያሳዝን ነው። ከዚህ የበለጠ ሲጠበቅባቸው ደካማ የሚባል እንቅስቃሴን አሳይተው ጨዋታውን መጨረስ ችሏል። በፖርቹጋል በኩል የተሻለ የሚባል እንቅስቃሴን ማድረግ የቻሉት በተለይ በዋነኝነት የመሀል ሁለቱ የተከላካይ ስፍራ ተጫዋቾችና ግብ ጠባቂው ናቸው። በጣም በጥሩ ሁኔታ ሲከላከሉ ተመልክተናል። ግብ ጠባቂውም የተለያዩ ኳሶችን ሲያደኑ መመልከት ችለናል። ሌሎቹ ግን ከተጠበቀባቸው በታች የሚባል እንቅስቃሴ ነው ማድረግ የቻሉት። ምናልባት በጨዋታው ላይ የተለያዩ እድሎችን ፈጥረውለት ቢሆን ኖሮ ክርስቲያኖ ሮናልዶ በእርግጠኝነት ጎሎችን ማስቆጠር ይችል ነበረ። ነገር ግን እድሎችን ስላልፈጠሩለት እሱን ጎል ሳያስቆጠር ወጥቶ የስፔን ብሔራዊ ቡድን 1-0 በሆነ ውጤት አሸንፈው ሊወጡ ይችላል። የፖርቹጋል ብሔራዊ ቡድን ደግሞ ከዓለም ዋንጫው ላይ ሊሰናበቱ ይችላል። ከዚህ በኋላ ግን ያለ ክርስቲያኖ ሮናልዶ ምን አይነት እንቅስቃሴን ያደርጋሉ የሚለውን ነገር አብረን የምንመለከት ይሆናል። ክርስቲያኖ ሮናልዶ ግን ከዚህ በኋላ በዓለም ዋንጫው ላይ የማንመለከተው ይሆናል። እናንተ ግን በጨዋታው ላይ የተሰማችሁን ስሜት እንዳለ እንደዚሁም ደግሞ በክርስቲያኖ ሮናልዶ ውሳኔ ላይም ያላችሁን ሀሳብ አስተያየትን በኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።